ኧረ ተወኝ እኔ አልቻልኩም ሁሉ ነገር ተደባልቆብኛል ይኸውልህ ገቢና ወጪ ድብልቅልቅ ወጥቷል ይሄ ገቢዬ ነው ይሄ ወጪዬ ነው ይሄ ያልተከፈለ ዕዳ ምንድነው ብሻል ምንድነው ልክ እንዳንተ አይነት ግሮሰሪ መክፈት አስባለሁ አማክረኝ እንጂ እያየ ነው አይደል ጊዜ የለኝም ሰው እያስተናገድኩ ነው እኔ ከምንም በላይ ስራ ይቀድማል ለኔ ጊዜ አተነው ወይ ነው ወይስ አንተ ብቻ ባለ ድራፍት ቤት ሆንክ መሰለህ እንደ ባገሩ ቁጭ በልና ምከረኝ ምን ይላል የኔ ጦታ ገንዘብ ያንቺ ቀባትና ሽቶ መግዣ አይደለም ምን አልኩ እግዚአብሔር ምን በደልኩ ወሩን ሙሉ የዙፋና የባንክ ረግ መጫወቻ አድርገህ ሰጠኝ ምን በደልኩ ያላችሁን ኢንቨስት አድርጋችሁ ባጭር ጊዜ ውስጥ ለምን ገንዘባችሁን አትመልሱ ይጠፋው እንደ ዝናቡ አይነት ግሮሰሪ ይሩት ያስበሽዋል በቀን 30 ጠጭ ቢኖረን እያንዳንዱ ሰው 10 ድራፍት ቢጠጣ አስበሽዋል አንድ ሰው 10 ድራፍት በስዬ ይሩት ምን አላት ማጣት ይዞ ትሮጂ ሰው ይልሽ በዛ ላይ ደግሞ የኔ በስቱ ጨዋታ ተጨምሮበት ገበያችንን አስቢ ታዲያ አሁን ክፍለ ሀገር ድርሽ እስከምመጣ ድረስ ግሮሰሪን እንዲያስተዳድሩልኝ የምፈልጋቸው ሰዎች በሙሉ የሉም የቀራችሁት አንተና ሙሉቀን ናችሁ ከሙሉቀን ደግሞ አንተ ትሻለኛለህ ስለዚህ ግሮሰሪ እንድታስተዳድርልኝ ለአንተ ኃላፊነት ልሰጥ ወስኛለሁ እና ግሮሰሪውን ለኔ ልሰጠኝ ወሰንክ ማለት ነው ምን ምርጫ አለኝ በኔ ጣል ችግር የለውም ያው እስከትመጣ እነኛ የኮበለሉት የሄዱትን አስመልሼ የሱን ጭራሽ ወስጄ መላኩን ነቅዬ ነው የምጠብቀው አታስብ አረ በሲ ያሉትን ራሱ በስርዓት ከያስልኝ ይበቃኛል አንተ ሰውዬ ምን ሆነሃል እስከዛሬ እኮ እንደዚህ አልነበርክም እስከዛሬማ ታባረኛለህ ብዬ ፈርቼ ነው አሁን ግን የራሴን ቢዝነስ የጀመርኩ ሰው ነኝ ትንሽ ብታስብበት አይሻልም ባለቤትህንም ማማክራት ነው ስንቴ ይልቅ የዚህ ሬዲዮ ጣቢያ የጀርባም የፊትም አጥንት የለምን አዘጋጅ እኔ በስንቱ ቅጣው እንደሆንኩ እኔም አንተም ህዝቡም ዓለምም ያውቁ ለዚህ ነው አስብበት የምትለኝ ያለ እኔ ስለማይሆንልኝ በስንቴ እንዳትለምነኝ ገለታ እንዳትለምነኝ በጭራሽ እሻልልህ ገንዘብ ላበድር ብትለኝ እንኳን እሻልልህ እንዴ ናት አለ እንግዲህ ምንም ላረጋህ አልችልም ምንድነው ሰላም የኔ ይባላለሁ የበስንቱ ግሮሰሪ አስተናጋጅ ነኝ አረፍ ይበሉ ምን ልታዘዝ ሄኖክ አንተ ሄኖክ አቤት ሰላም ሄኖክ በስንቱ ይባላለሁ የበስንቱ ግሮሰሪ አለቅላቂ ነኝ አለቅላቂ ጽዳት ክፍል በል ጽዳት ክፍል ይቅርታ ጽዳት ክፍል አቤት በስንቱ ቅጣው ባላለው ድራፍት ክፍልና ባለቤት ነኝ ግቡ አረፍ በሉ እናንተ ኑጡ እንጂ ታይነ ልጆች ሄኒ አንቺ ሄኒ ኑጡ እንጂ ምንድነው ኑጡ ሂዱ ተቀመጡ የቤት ስራ ጥለን እኮ ነው የወጣ ነው ሂዱ ተቀመጡ አስቸኮልም ያን ያህል የሚያቆይ ነገር እኮ አይደለም እዛ ሂጅ እለፍ ግቢ አጋ እንቅትበሉ እንጂ በጣም ጥሩ እንግዲህ እንደሚታወቀው የበስንቱ ግሮሰሪ በአዲስ መልክ ስራ ጀምሯል ማለት
ግሮሰሪው ከዚህ በፊት ከሚሰጣቸው አገልግሎቶች በተለየ አዳዲስ አገልግሎቶች ጨምረዋል ማለት ነው። ለምሳሌ የምግብ አገልግሎት። ለምን ምግብ ከተባለ ምክንያቱም የሚጠጣ ሰው ስለሚበላ፣ የሚበላ ሰው ስለሚጠጣ። የዛሬው ዋና አጀንዳችን የአስተናጋጅ ክፍተትን ይመለከታል። ምን እናደርጋለን? እዚህ ጋር ተስተናጋጅ አለ። የት አለ? አለ ብለሽ እናስብ። ተስተናጋጅ አለ። ምንድነው የምናደርገው? አስተናጋጅ በትህትና በፈገግታ ራቅ ብለን እላዩም ላይ ሳንከመር ርቀታችንን ጠብቀን ምን ልታዘዝ? ጥብስ የለም አይባልም። ጥብስ አለ ጌታዬ፣ ግን እንደው ስለሚወደድ ቦት የሆነ ያዝ የሚያደርግ ረከስ ያለ ነገር ቢያዙ አይሻል? ለምሳሌ ሽሮ በእንጀራ በዳቦ፣ ፓስታ በአትክልት በእንጀራ በዳቦ። ፓስታ ጥሩ ምርጫ ነው ጌታዬ። ፓስታ ከፓስታ ጋር የሚጠጣ ምን ይምጣ? ድራፍት እንደወረደ ጌታዬ። መልካም ቆይታ። የቀረ ነገር አለ? በጣም ጥሩ ገብቷችኋል ማለት ነው። እሺ ጥያቄ አለ? ለነገ እረፍት ፈልጌ ነበር። እረፍት ምን ያደርግልሃል? ሁሌም ነገ ሲሆን ያመኛል። እንገራችሁ ቁጭ በል። ከዚህ በኋላ ከትምህርት በኋላ ሁለታችሁም ቀጥታ ወደ በስንቱ ግሮሰሪ። አይ አልስማማም የሚል ሰው ካለ መጠለያ፣ ምግብና ልብስ በፍጹም አያገኝም። ተግባባን? ጨርሰናል። ቀጥሉ ወደ ቤት ስራችሁ። ዳይ ነገ ያመኛል። እንዲሁ እንዳበጥሽ ትኖሪያለሽ። በስንቱ ግሮሰሪና ምግብ ቤት ንጹህ ሆነብህ? ወደድከው? በአዲስ መልክ ስራ ጀምረን ነው። አየሁት። ውጭ ያለውን ባነር እንደዚህ ይላል። ይኸው እዚህም ይላል በስንቱ ግሮሰሪና ምግብ ቤት በአዲስ መልክ ስራ ጀምረናል ይላል። ግን ባነሩ እናንተ ብቻ ናችሁ አዲስ። አዲስ ነገር የለም። አረፍ በል። እሺ ንቅት ፏ። እሺ ምን ልታዘዝ? አመሰግናለሁ። ምን አላችሁ? ሁሉም አለ። የፈለከውን እዘዝ። ሁሉም አለ። ጥብስ አምጣልኝ። በጣም ጥሩ። ጥብስ የለም። ጥብስ ከጥብስ ውጭ የፈለከውን ማዘዝ ትችላለህ። ቅቅል አለ። ለጥቂት ከመምጣቱ በፊት አለቀ። ከቅቅል ውጭ ሁሉም አለ። ምን ልታዘዝ? ቋንጣ። አይ ቋንጣ ፍርፍር ፋሽኑ አልፏል እኮ። እኛ እናዘጋጅም፣ ደንበኞቻችን አይፈልጉም። ታዲያ ያለው ለምንድን ነው የማልነግረኝ? እነግርሃለሁ፣ በደስታ እነግርሃለሁ። ምንድን ነው? ሽሮ አለ፣ ሽሮ ፈሰስ፣ ሽሮ ተጋቢኖ፣ ሽሮ በድስት፣ ሽሮ በጣም ጥሩ። በጣም ይቆይብሃል። እንትን ነው አዘን ነው ክክና ሽሮ እየመጣ ነው። ትንሽ ታገስ ማለት ነው፣ ይመጣል። አቤት ፀሐይ ተቃጠለን እኮ። የት እንደምንሄድ ነው ግራ የገባል። ቀዝቀዝ እንድትል ከውጭም ስለገባ ድራፍት ምን የመሰለ የቀዘቀዘ ድራፍት አለ። ቢራም አለ ከፈለግ ጅው አድርገህ። አይታየም እንደ ደመና እኮ ፀሐዩ ወበቁ አይሰማህም እንዴ? ምንጣል ቀዝቀዝ ያለ። እሺ ለማንኛውም ከውጭ ውሃ አምጣልኝ። ውሃ ማለት
ውሃ አይዞን። እሺ በስንቱ ግሮሰሪና ምግብ ቤት ነው ያሉት? ምን ልታዘዝ? ሽንት ቤት ጨርሰናል። ሽንት ቤት መስራት አለብህ መጀመሪያ። ኧረ እሺ አለ እነሱ ችግር የለውም። አይዞን በርታ ወንድሜን። ትንሽ እኮ ነው ሞቅ ያሉት። አሁን 10 ድራፍት ሲሸመጥጡበት ቀጥ ነው የሚሉት። በርታ አይዞ እየደረሰ ነው። ምኑ ይላል እንደ ሽሮ አላዘዝክም? አይዞ አትሶ የብድራስ ጊዜ ጠረጴዛ ብታርብኝ ቤቱ እኮ ቀዘቀዘ። ሞቅ አድርገው ሳብ አድርገው ሞቅ በል። እንደ ምን ቤቱ እኮ የሞቀ ነው እኮ ሞቅ እንዲል ሙዚቃውን ከፈት ሞቅ አድርገው። ጥሩ አንተ ሞቅ እያደረክ ሳብ ቁጭ በል እንጂ ተቀመጥና ጠጣ እንጂ። ልጨምርልህ ያዘው እንጂ። ቆይ እኔ የምልህ አጫፋሪ የለም እንዴ? የምን አጫፋሪ? እየጠጣ ጨፍር እንጂ ደግሞ አንተን የሚያጫፍር ጠጣና ጨፍር። አይ አጫፋሪ ከሌለ እንደውም እኔ አልጠጣም፣ አልፈልግም። አልጠጣም አለሁ እኔ አጫፍራለሁ። አጫፋሪ ሆኜ አረፍኩ። እሺ እየሳብክ ግን ብለህ በቃ ቁጭ በል አረፍ። ይደገም ምን ይደገም? መጀመሪያ ድራፍት ድገም። እንትን ሳልጨፍር ልኖር ነው። አይዞህ እየደረሰ ነው ወንድሜ። ሽሮ ወሰደው። ያዝ አስተናጋጅ! የምን አስተናጋጅ? እኔ ባለቤት ነኝ። በስንቱ ግሮሰሪ ይላል ባለቤት ነኝ። ወዳጄ ሳቃላየው በቅድም ዳንስ ደስ ብሎታል እና ሂሳቡን በሙሉ የሚከፍለው እሱ ነው። እየደረሰ ነው። አይዞህ እንዴት ነው? እየተመሰጥክ ነው? ድባቡ ቤቱ የሰጠ ነው። ወዴት እየደረሰ እኮ ነው። በዛ ላይ ሂሳቡን አልሰራውም። እዚህ 17 ድራፍት፣ ያንተ ደግሞ ሰውዬ ተሳስተህ እንደሆነ የኔ ሂሳብ እኮ ተከፍሏል። እዛ ሄድና የለመድክበት ምን ይላል? እኔ እኮ በስንቱ ነኝ። ቅድም አብረው ሲጨፍር የነበረ ሰውዬ እኮ ከፍሎልኛል። እባክህ የእሱንም አንተ ነው የምትከፍልለት። እንኳን ሊከፍልልህ ቀልደኛ። የእሱንም አልከፍልም። ለብረም አትከፍለው እንዴ? እንደዚህ ስትባባል አልነበረም እንዴ? ከፍልልሃለሁ ስትለው ስለከፈለልኝ እያመሰግንኩኝ እንደዚህ ያልከው እና ወይ የማንም ሰካራም እንኳን ይላል። እንዴት ነው ኢንቨስትመንታችን? ኢንቨስትመንታችን አደጋ አንጃቡበት። ወይኔ ምን ታስቡት? የጡረታ ገንዘብ የመሰረቅ ሳያንስ ደግሞ አክሲዮንም ከሰረ። ምንም ዕዳ ውስጥ ነው የገባሁት። ጣጣ ነው። ምንም እንኳን ቢዝነሳችን ላይ አደጋ ቢያንዣብብበትም ተስፋ አለን።
ከሞት አፋፍ ላይ ትንፋሽ ብለን ነፍስ ልንዘራበት እንችላለን። አይ ሙሉ ቀን እኔ ገንዘቡን ማየው እንደ ባንቺ ረጌ ነው። መቼም አይመለስም። ባንቺ ረጌ አትበይ። ባንቺ ረጌ የራሷ ጉዳይ ነው። እኔ አሁን የሚያሳስበኝ የአክሲዮን የመክሰር ጉዳይ ነው። ስማ ገንዘቤን ከየትም ብለህ ታመጣታለህ። እመኑኝ እንጂ ትልቅ ሀሳብ ነው ያለኝ። ሄደ ወደዛ ማለቂያ የሌለው ሀሳብ። ምንድን ነው ሀሳብህ? በጣም ጥሩ እማ፣ ከዚህ በፊት ምስር ስትገዢ ከምስሩ ጋር ምንድን ነው የምታገኘው? ጠጠር ነዋ። ሌላ ምን ይገኛል? የእኛም ቢዝነስ ወደ ህይወት የሚመልሰው ሀሳብ ያለው እዚህ ላይ ነው። እና ምስሩ ላይ ጠጠር በመጨመር ምስሩ ላይ ጠጠር በመጨመር ቢዝነሱ ላይ ትንፋሽ ማለት እንችላለን። አትገልጡ። እንኳን አሁን ድሮ እንኳን ዳቦ በድንጋይ በነበረበት ዘመን ጠጠር በገንዘብ ተሸጦ ያውቃል። ይኸውልህ እኔ የውበት መጠበቂያ ነው ኢንቨስት ያደረጉት። ራስህንም ቢሆን ከገዙ ሸጠህ ገንዘቤን ትመልሳለህ። ተናገር። በቃ ይኸው ይህ መባል አይደንቀኝም። ብዙ ባለሀብቶች ሀሳባቸውን ሲጀምሩ አይሆንላችሁም፣ አይሳካላችሁም፣ ትከስራላችሁ ተብለዋል። ዛሬ እናንተ ቤተሰቦቼ እኔን አይሆንልህም ትከስራለህ ብትሉኝ አይደንቀኝም። ኪሳራ ለአንተ ኪሳራ። ተስፋም አልቆርጥም፣ ለህልሜ እታመናለሁ። ቁርጥ በስዬ እንዴት ነው? ስራ እንዴት ነው? ምንም አንል ቁጭ በል። እሺ ስራ እንዴት ነው? ምን ልታዘዝ ታዲያ? 2 ቢራ እዚህም ጠጣሁ። 3 ቢራ ቤቴ የሚሄደው ነው። ቤተሰቡ እንዲህ ካልተረዳዳ እንዴት ይሆናል ብለህ ነው። በጣም ነው የማመሰግነው ጋሼ፣ እጅግ በጣም በጣም። ግን ታዲያ በዱቤ ነው። ምን በዱቤ ነው? ያው በጥሮታ ሲደርስ እሰጥሃለሁ። ታዩ የኔ ታዩ ምን ማለት ነው እንዴ? ዱቤ ነገ እንጂ ዛሬ የለም የሚል እዛ በሩ ላይ አላየሁም እንዴ ተለጠፈው? እንዴ በስንት ትላንትናም እኮ እንዲህ ብለኸኝ ነበር። ዛሬ ደግሞ ነገ ነው። እዚህ ቤት ህጉ አይፈቅድም። በቃ ዱቤ የሚባል ነገር የለም። ስማ ያልሰማሁልህ እንዳይመስልህ። ምኑ? ሂሩቴን ቤቱን ሸጠሽ ተካፈይ፣ ምን ተስኖ ተፈለገበት ቦታ ይውደቅ ብለህ ያልከው ነገር ያልሰማሁልህ እንዳይመስልህ። ማፈሪያ። እኔ በአንተ እድሜ ታውቃለህ ከዙፋን ቤተሰቦች አንዲት ድንቡሎ አልወሰድኩም። ስማ ይሄን የምኖርበትን ቤትም በኮከብ በረኝነት ቡድን ይሸልመኝ ነው። ይህን ታውቃለህ? ጋሼ እባክዎ ይተውኝ። እኔ ምንም ፕሮግራም የለኝም ዛሬ ለመሳቅ ፕሮግራም የለኝም። እቅድ ምን ማለት ነው? ኧረ ይተውኝ። ምንም ተው። ኧረ እንዴ ኖርን አይደል እንዴ ስንት ዓመት ሙሉ እና እንዴ ቡድኔ በኮከብ በረኛነት የሸለመኝ ነው ይላሉ እንዴ? ታዲያስ ቡድኑ እንኳን ሊሸልሙ 18 ለባዶ እንዲሸነፍ አድርገው የተባረሩትን ጭራሽ ተሸልም። ኧረ ተውኝ ጋሼ። ታዲያ ያለ ቁመት እየሰጡኝ ነዋ። በመሬት ቢሆን ኖሮ አንዲት ኳስ አታልፈኝም ነበር። አንዲት ኳስ። ኧረ በፈጠሩ ልጆቹ አሉ፣ የልጅ ልጆቹ ይሰሙት ይታዘቡታል። እና በመሬት ቢሆን አያመልጠኝም። እና 15ቱ ለወጪ አይደል እንዴ? ይታይተህ ነው አንተ ወሬ ሰምተህ ነው እንጂ ለቃቃሚ ምን ተሰምቶ እንዴ? አባዬ ምን ሆኖ ነው እንደዚህ ተመናጭቆ የሚወጣው? ዱቤ ነገ እንጂ ዛሬ የለም። ሽምብራ ዱቤ መሸጥ ጀምረ ነው። ለምን ለዚህ ጎን ለጎን ክክም ለምን አሸጥ? አዋጭ ነው።
በስዬ ጭንቀቴን ልበትንበት እስኪ አንድ ድራፍት ምን ቅድሚያ ሂሳብ ከመቼ ጀምሮ ነው ደግሞ ሂሳብ በቅድሚያ? እሺ ብር የለኝም ዱቤ ስጠኝ። ዱቤ የአባቱ ልጅ መጣ ዱቤ አንተ መጥተህ ዱቤ ምን አይነት ቤተሰብ እንጂ ከየት ነው ያገኘኋችሁ? ካለ ዱቤ አታውቁም እንዴ? የኔ ይሄ ትራፊውን አምጪልኝ ድራፍት እንዴ ጭላጩን አንድ ላይ አድርጊና በብርጭቆ አምጪልኝ። ተው እንጂ በሴ እንዴ ጭላጭ ትራፊ ነህ ይደረጋል? የማይሰማ ይመስልሃል አይደል? ይሰማል እኮ የማይሰማ መሰለህ እንደሚወራው ይመጣል እኮ ለድሬ ድርጅቴ ነው ክክ የሚያቀርበው ብለህ ግማሽ ክክ ግማሽ ጠጠር አቅርበህ ሰፈሩን ሁሉ ጥርሰ ሰባራ ልታደርገው እንደተነሳ እኮ ይሰማል። ይሄ ሳያንስ እናትና አባቱን ኢንቨስተር አደርጋችኋለሁ ብሎ ሊያከስራቸው ነው። ሰፈሩን ልጁን እንዴት ነው የሚመርቀው? እንደው እንደ ሙሉ ቀን አያድርጋችሁ ብሎ እኮ ነው የሚመርቀው። ደግሞ ይሄ ሳያንስ ኮሚቴዎቹ ቤት ሲመጡ ህጉ እኔን ይደግፈኛል ሂዱና ክሰሱ ብለህ አባረርካቸው አሉ። ህጉማ እኔን ይደግፈኛል። እውነት ነው ህጉ እኔን ይደግፈኛል። ይኸውልህ ቢዝነስ በባህሪው ይወለዳል፣ ያድጋል፣ ይሞታል። ዱቤ ቅዳል ምን ታፈጣለህ? ደግሞ ሲከፈለኝ ይከፍልሃለሁ። ወይኔ ሙሌ ምን የመሰልኩት ነጋዴ እንደዚህ ማንም መጫወቻ አሉ። የፈለከውን ሌላ ነገር መሆን ትችላለህ፣ ግን በጭራሽ ነጋዴ መሆን አትችልም። ዱቤ ይልቅ መጋበዝ ትፈልጋለህ? ግብዣ ትፈልጋለህ ወይ? ግብዣ እንዴታ እንዴ! አበው እኮ ፍቅራቸውን የሚገላለጡት እኮ በግብዣ ነው። እሺ እኔም ፍቅሬን ልገልጽልህ ነው። እሺ እጋብዝሃለሁ። ግን ምን ታደርግልኛለህ? ፊት ለፊት ያለው ግሮሰሪ የለም? እዛ ትሄድና የዝናቡ ግሮሰሪ በነበረበት ወቅት የነበሩ ደንበኞች አሁን በኔ ሰዓት ደግሞ የሌሉ ደንበኞችን ሄደህ ታይልኛለህ። የሰለላ ተልኮ እየሰጠህ ነው። ሄዳ አይተህ ስትመጣ 2 ጃምቦ ለቅብሃለሁ። 2 ጃምቦ የትም ብትሄድ በ2 ጃምቦ ሰላይ አታገኝም። 3 አድርገው ይኸውልህ ነገር በ3 ይጸናል እንዲሉ አባው 3 አድርገው አንዱን አሁን ጠጥቼ እሄዳለሁ። ሁሉንም ነገር ደግሞ ሰልላለሁ። እሺ ይሁን ተስማምቻለሁ። ግን ከቻልክ በቪዲዮ ካልቻልክ ደግሞ በፎቶግራፍ ታመጣለህ መረጃውን። እሺ ችግር የለም። አንድ ጃምቦ እንዳይደፉት እኔ እቀዳለሁ። ወይ በቃ አይንህ እያየ ሙሉ ሊሸጡብህ ነው ማለት ነው? አይ ጮርናቄ ቤት አግኝቻት ነበረ። እንትን ነጋዴው የፈለገው ሙሉ ሳይሆን የሙሉን ታናሽ ነው። ሙሉ በስህተት ፈልገሽ መስሏት ነው። ይደፉታል። እኔ ራሴ ልቅዳው። በስዬ አንተ የፈለከውን ነገር ልትሆን ትችላለህ። ባርማን ግን መሆን ወይኔ በስንቱ ቤቱ ግጥም ብሏል። ምን ይባላል ይሄ? አስጠንቁሎ ነው እንጂ ሌላ ምን ይባላል? ሙሌ ራሱ ገብቶ ቀረ። ምን ልበል? እሺ ምን ልበል? ጥንቆላ ካልሆነ እንግዲህ ምን ይባላል? ቤቱ እኮ ሞልቷል ይላል። ይኸው እዚህ ባዶ። ምንድን ነው አንተ አይነህ ምንድን ነው የምታደርገው? እየጠነቆልኩ ነው። እናንተ የታል በስንቱ? ጀርቴ ሰምቦሽ በሲ አንተስ እንደፈለክ ልጆቹን ምን አድርጉ ነው የምትላቸው እስከዚህ ሰዓት? እነኚህ ልጆች በልጅነታቸው ነው ንግድ መልመድ ያለባቸው። እንደኔና እንዳንቺ ግዞተኛ መሆን አለባቸው። በስዬ ሁሉም ሰው ነጋዴ መሆን አይችልምም አይፈልግምም። እስቲ ተይኝ ሂሩቴ፣ በእናትሽ ሂሩቴ ተይኝ። ለራሴ ገበያ የለ ይኸው ባዶዬን ያለ ስራ። ስራ ጠፍቶ ይለኛል እንዴ? ታዲያ ምንድነው ልጆቹ እንደዚህ የደከሙት? ያው ጎበዝ ስለሆኑ ነው። ምን ሆናችሁ እንዴ የደከማችሁት? እኔ እንኳን የደከመኝ ብርጭቆች መድረቅ የለባቸውም ብሎኝ ሳጥብ ሲደርቅ እኔ የደከመኝ አስተናጋጅ እንደ ጠባቂ ነው ብሎኝ ቀኑን ሙሉ
እንደ ሀውልት ቆሜ ስለሆነ ነው በስዬ? የስራው ባህሪ እኮ ነው። እሺ ጥሩ። ከነገ ጀምሮ ያጠፋውን ታስተካክላለህ። ዝም ያልኩ ትታረማለህ፣ ትስተካከላለህ ብዬ ነው። እሺ ተነሱ ልጆች። ያጠፋውን ከነገ ጀምሮ ታስተካክላለህ። ተይ ሂሩቴ ተይ። ሳልወድ የገባሁበትን የኢኮኖሚ ጦርነት በድል ሳልቀዳጅ ተይ። ሐሳቤን ተይ። ጥለሽኝ አትሂጂ ሂሩቴ። በህግ አምላክ በባንዲራው ይዤሻለሁ። እባክሽ ሂሩቴ። በቃ ምን ነው ሙሌ? ምን ነው እንዴት ትሰክራለህ? ሰላይ ይሰክራል። የስራው ባህሪ ነው። ስለላ በሴ ለመመሳሰል ግድ ትሰክራለህ። ገንዘብ የለኝም ስትል አልነበር እንዴ? በምን ጠጥ ተሰከርክ? ባለግሮሰሪ እንዴት አይነት ጥሩ ሰው መሰለ። በዛው ዝኔ የት እንደሄደ ምን ያህል እንደሚቆይ አሁን ያለው እየሰራ ያለው ማን እንደሆነ ልምድ እንዳለህና እንደሌለ ሌሎች ነገሮችንም ጠየቀኝ። ዝርግፍ ባረጌ ነገሩት። ባንዳ ግሮሰሪ ሻጭ ባንዳ። አሁን አመጣጤ በፊት ሁለቱን ጃምቦ ቴካዌ ያድርግልኝና እዛ ሄጄ ልጠጣው። ይግቡ። በስንቴ እግሬ ላይ እንዳትወድቅ ነገርኩ። እግሬ ላይ እንዳትወድቅ ገለታ ነገርኩ። ዞር በል። እግሬ ላይ እንዳትወድቅ በስንቴ። እኔ አልፈልግም። እግሬ ላይ እንዳትወድቅ። እኔ ላንሳልህ። እስኪ የት አለ? አይታይም። እዚህ አብራልኝ። ቶ ራሴ አንስቼዋለሁ። አይታየኝማ። እንትን አብራልኝ። ባትሪ አነሳሁት አልኩህ እኮ ራሴው አነሳሁት። ግድ የለም። ባትሪውን አብራና እኔ ላንሳልህ። ለምን አበራልሃለሁ? አንስቼው የለም እንዴ? አንዴ ጥለው ባነሳልህ ምን አለበት? አንስቼዋለሁ ሰውዬ። ገለታ ያው ረሃብ ወደ ጥጋብ ይነዳል ይላሉ። ይህ ነበር ሙሉቀን። እውነት አላቸው። እኔስ መች አጣሁትና ያው መልቀቂያን አላስገባሁት። እውነት መች አጣሁ ገለታ። ከዚህ በኋላ በጭራሽ ስራዬን አልለቅም። እኔ ደግሞ ድርጅቱ ስራን እንዳያስለቅቅ ነው የምፈራለህ። እኔ የምሰጋው ደግሞ አንተ ቀድመህ ስራ እንዳትለቅ ነው። አመሰግናለሁ ገለታ። ደግሞ ሁሌ በስንቴ ብለህ ጥራኝ። በጣም ነው ደስ የሚለኝ። በስንቴ ስትለኝ ልክ የእናቴ ልጅ ወንድሜ ነው የምትመስለኝ። አመሰግናለሁ። ሂሩቴ ገለታ ደውሎልኝ ነበር። መልቀቂያ አስገብተነዋል ወይ ራስህን የግል ስራ የጀመርከው? የግል ስራ ለመጀመርስ ቅድመ ዝግጅት አያስፈልገው? አትናገርም እንዴ? ምን ላርግ ሂሩቴ፣ ምን ላርግ? ለልጆቹ ትምህርት ቤት፣ ለአስቤዛ፣ ለዳይፐሩ፣ ለምኑ ደሞዜ አልበቃለሽ። ምን ላርግ? ለሱስ ቢሆን ልጆቹን ማስተማርም ሆነ ይሄን ቤት ማስተዳደር የሁለታችንም ኃላፊነት ነው። ገንዘብ ሲያንስ ልትነግረኝ ይገባ ነበር። ደግሞ ለዚህ ጊዜ የሚሆን ተቀማጭ ገንዘብ እንዳለን ታውቃለህ አይደለም እንዴ? በስዬ እውነትሽን ነው ሂሩቴ። ግን ቤተሰቡን ማስተዳደር የማይችል አባወራ መሆን በጣም ይደብራል። በጣም ይቅርታ በስዬ። እሱንም ቢሆን ልትነግረኝ ይገባ ነበር። እኔ እዚህ ያለሁት ላንተ ነው። ዝም ብለህ ብቻህን እየሄድክ እየተሰበርክ አትምጣ። እውነትሽን ነው ሂሩቴ። አሁንማ ተሸራርፌ ያለው በስዬ ትክክል ነው። ምንም እንኳን የሄደበት መንገድ የተሳሳተ ቢሆንም ማንም ሰው ቤተሰቡን ለመጠበቅ የተቻለውን ነገር ማድረግ አለበት።
በእርግጥ እኔም የሚያስፈልጉኝን ነገሮች በየጊዜው እንዲያመጣልኝ ሳዘው ይሄን ነገር ከግምት ውስጥ ማስገባት ነበረብኝ። ሳይነግረኝ ልረዳው ይገባ ነበር። ሙሉ ኃላፊነቱን ለሱ ብቻ ማሸከም አልነበረብኝም። ልረዳው ይገባ ነበር። ያው እንደ በስዬ ያሉ አንዳንድ ባሎች ሚስቶቻቸው ስላልተረዳናቸው በጭንቀት ነገሮችን ለማስተካከል ብቻቸውን ይደክማሉ። ይሄ ከመሆኑ በፊት ስለ ሁሉም ነገር በግልጽ መነጋገርና መተሳሰብ ያለብን እኛው ነን። ግን ምን በጣም እንደገረመኝ ታውቃለህ? የበስዬ እንደዛ ማሰብ፣ በቻለው መጠን ሊጠብቀን መጣሩ በጣም አስደስቶኛል። አንተ አላስደስትህም? በስዬ አይ በስንቱ ዝም ብዬ ሰጥቼ ሲሄድ ዝም ብዬ ያገኘሁት መሰለህ? ዝኔ የልምድ እጥረት እኮ ነው። አይመስለኝም፣ የግንዛቤ እጥረት ነው። አዎ የገንዘብ እጥረት ነው። ገንዘብ ማን አለ? የግንዛቤ እጥረት ነው። አዎ የእሱም እጥረት ይሆናል። ይልቅ ባለቤትህስ አስተዋውቀኝ እንጂ እባክህ። እሷን ተው። ወይ ከመቼው ምን ሆንክ? የታጨችልኝ ኮረዳ ከቤተሰቦቿ እውቅና ውጭ ሌላ ፍቅረኛ ነበራት። የሰርጌ ቀን አስኮብልሎ ወሰደብኝ። ይኸው በቃ ቆሜ መቅረቴ ነው። ይሁን እባክህ። ችንስ ማን አየባት ብለህ ምን ነው ቆሜ መቅረቴ ነው እያልኩ? ኧረ ቆመህ ለምን ትቀራለህ እንዴ? ወላድ በድባብ ትሂድ። እንደኛ ምን እንሰራለን ዝኔ? እንዴ ወይ ፀሐይን ወይ አሰግድንም ቢሆን እንድርልሃለን እንጂ እና ቆመህ ትቀራለህ?